የታሪኩ መነሻ የአዲስ አበባ የልብ ትርታ የሆነው ፒያሳ ሰፈር ነበር። ሃይማኖትና ያሬድ በአንድ ሰፈር ስለሚኖሩ በአይን ይተዋወቃሉ። ያሬድ ሃይማኖት በጣም ቆንጆ በመሆኗና የሰፈሩ ወንድ ሁሉ የሚመኛት ስለነበረች እሷን የመቅረብ ጉጉት ከበፊትም ጀምሮ ነበረው። እናም አጋጣሚውን ሲያገኝ በደስታ ተዋወቃት፣ ቀረባት። ምንም እንኳን ሃይማኖት በጣም ጉረኛና ሌሎችን የምታናንቅ አይነት ሴት ብትሆንም ያሬድ አስቀድሞ ስለሷ በሰማው ነገርና በውበቷ ተሸነፈላት። የግድ የኔ ላረጋት ይገባል ብሎ አሰበ። እሷን ለማስደሰት ብዙ ነገሮችን ማድረግ ጀመረ። ከአቅሙ በላይ የሆኑ ቦሌ የሚገኙ ውድ ሆቴሎች ወስዶ መጋበዝና በየጊዜው ውድ ስጦታዎችን መስጠት ጀመረ። በዚህ ምክንያት ሃይማኖት እያደር ለሱ ጥሩ የሆነ ነገር ማሳየት ጀመረች። በዚህ የተደሰተው ያሬድም ጥረቱን ቀጠለበትና በመጨረሻ እንዳሰበው ሃይማኖትን በእጁ ማስገባት ቻለ። ያ ሁሉ ወንድ ሲመኛት የነበረችውን ቆንጆ በማግኘቱ ተደሰተ፣ ኩራት ተሰማው። ብዙም ሳይቆይ ለመጋባት ወሰኑ። ሰርጉ ግን ለያሬድ ከባድ ፈተና ነበር። እሷ የምትፈልጋቸው ነገሮች በጣም የተጋነኑና ከሱ ገቢ ጋር ጭራሽ የማይመጣጠኑ ነበሩ። ያሬድ በመጨረሻ ነገሮች እንዲበላሹ አልፈለገም። የፈጀውን ፈጅቶ እሷ በምትፈልገው መልኩ ሰርጉ ተደግሶ መጋባት እንዳለባቸው ወሰነ። ቤተሰቦቹን ሞቼ ይገኛለሁ ብሎ ያለ የሌላቸውን ገንዘብ ለሰርጉ እንዲያወጡ አስጨነቃቸው። በሁኔታው ግራ ቢጋቡ መቼም ልጃቸው ነውና ደስ ይበለው ብለው የጠየቀውን ሁሉ አደረጉለት። ሃይማኖት በየቀኑ እንዲህ ይሁን እያለች ለምትጨማምራቸው የሰርግ ወጪዎች ያዘጋጀው ገንዘብ አልበቃ ብሎት ከጓደኞቹም ተበደረ። ያሬድ ዕለት ዕለት ባለው አዲስ ወጪ ከመጨናነቁ የተነሳ የሰርጉ ቀን ደርሶ ቶሎ መገላገልን ተመኘ። በመጨረሻም ብዙ ሰው የተጠራበት ትልቅ ድግስ ተደግሶ ተጋቡ። ያሬድ ምንም እንኳን የሰርግ ወጪና የወሰደው ብድር ቢያሳስበው የተመኛትን ያያት ሰው ሁሉ ስለ ውበቷ የሚመሰክርላትን ቆንጆ ሴት በማግባቱ በጣም ተደሰተ። ነገሮች ወዳልተጠበቀ መንገድ የገቡት ግን ገና ከተጋቡ ብዙም ሳይቆዩ ነበር። ያሬድ አሁን ትዳር በመመስረቱ ያለበትን ኃላፊነት ከመወጣት በተጨማሪ የተበደረውን ገንዘብ ለመመለስ ተጨማሪ ስራ መስራት ጀመረ። የሚወጡ ወጪዎችንም በጣም በጥንቃቄ መቆጣጠር ጀመረ። ታዲያ ከትዳር በፊት ውድ ግብዣዎችንና ውድ ስጦታዎችን የለመደችው ሃይማኖት መነጫነጭና በወጣ በገባ ቁጥር መጨቃጨቅ ጀመረች። ያለውን ነገር በግልጽ ቢነግራትም እንደዛ ከሆነ ለምን አገባኸኝ? ስንቱ ባለሀብት ሲለምነኝ እምቢ ብዬ አንተን ያገባሁት እኮ በድህነት እዚህ ፒያሳ ውስጥ ለመኖር አይደለም ትለዋለች። ቆየ ምን ድህነት ነው? ጥሩ ቤት ተከራይተናል፣ ቤታችን ሙሉ ነው፣ ከዚህ የተሻለ ለማድረግ የቻልኩትን እየሰራው ነው ይላል እሱም በንዴት። ወይኔ ሃይማኖት፣ እኔ ነኝ ጥፋተኛ። ጭራሽ አንደላቀ እንደምታኖረኝ ነው የምታስበው? ፒያሳ ላይ ይህን ጠባብ ቤት ብለህ ስትጠራ ትንሽ አታፍርም? ስንቱ ቦሌና ዱባይ ላይ ቤትና መኪና እንደ ልብስ የሚቀያይረውን እንቢ ብዬ ዳሌ ልውደቅ ትላለች በንዴትና በጸጸት ተሞልታ። በቃ በየቀኑ ንግግራቸው ይሄ ሆነ። ያሬድ በንግግሯ በጣም ያዝናል። እሷን ለማግኘት የከፈለውን ዋጋ ሲያስበው በጣም ይገረማል። ያንን ሁሉ ነገር ከአቅሙ በላይ አድርጎም ደስተኛ ልትሆን አልቻለችም። አንዳንዴ የሆነው ሁሉ በህልሙ እንጂ በእውኑ አልመስል ይለዋል። በየቀኑ ሃይሚ በንቀት ስታናግረውና ደሃ እያለች ስትጠራው ልቡ በሐዘን መፍረስ ይጀምራል። አንድ ቀን እንደተለመደው ሲነጋገሩና ሲጨቃጨቁ በቃ እንደውም ካሁን በኋላ ካንተ ጋር መኖር አልፈልግም ብላ አስቀድማ ያዘጋጀችውን ሻንጧን ይዛ ከቤት ወጣች። ያሬድ እንዳትሄድ ለማስቆም አቅም አጣ። ልብ የሚሰብሩ ንግግሮቿ እየተመላለሱ ባለበት ቁጭ ብሎ ስትሄድ እንዲመለከታት አስጨከኑት። እንዲለምናትና እንዲከተላት ብትጠብቅም ሳይከተላት በመቅረቱ ቅር ብትሰኝም እየተመናቀረችና እያጉረመረመች ወጣች። ያሬድ ሁሉ ነገር ተደበላለቀበት። በአንድ በኩል ከዕለት ተዕለት ጭቅጭቅ መዳኑና ሰላሙን ማግኘቱ ቢያስደስተውም ያን ሁሉ ይሆንላት ቤተሰቦቹን ልክ እንደ ትንሽ ልጅ አስቸግሮ ተበድሮ እሷን ለማስደሰት ብዙ ዋጋ የከፈለላት ሴት ደሃ ብላ ንቃው ስትሄድ ልቡን ሰበረው። ያሬድ የቤተሰቦቹን ፊት ዳግመኛ ለማየት ተሳቀቀ። ቤተሰቦቹ ግን ልጃቸውን ከምን ጊዜም በላይ ከጎኑ ሆነው አበረቱት። የነበረበትንም ቀሪ ዕዳ ከፍለው ስራው ላይ እንዲያተኩር አደረጉት። ያሬድም ትልቁ ሸክም ቀለለለትና ትኩረቱን ስራው ላይ አደረገ። በስራውም ስኬታማ ሆነ። እናም ከራሱ አልፎ ለሌሎች መትረፍ ቻለ። ከዓመታት በኋላ ያሬድ ተዘግቶ የቆየ ልቡን ያንኳኳ አዲስ ፍቅር ያዘው። ያሁኑ በሁሉ ነገሩ ከበፊቱ የተለየ ነበር። እንደ ከዚህ በፊቱ ውጫዊ ውበትና ዝና ላይ ያተኮረ አልነበረም። ከመልኳ በላይ ያሸነፈው ለሰው ያላት ክብርና ትህትናዋ፣ ለስራ ያላት ፍቅር ነበር። በስራ ቦታው የተዋወቃት ሰላም የስራ ባልደረባው ብቻ ሳትሆን ጓደኛውም ነበረች።
ትረዳዋለች፣ ታግዟለች፣ ከምንም በላይ ታበረታዋለች። ቆይ ግን እንዲህ አይነት ሰው አለ ብሎ እስኪደነቅ ድረስ ወደዳት። በቃ ተሸነፈ። እሷም ለስራ ያለው ቁርጠኝነት፣ በራስ መተማመኑ፣ ኮስታራነቱ አሸነፋት። ፍቅርን ይገልጻል ባለችው መንገድ ሁሉ ከስራ አልፋ እንደ ጓደኛም ማገዝ ጀመረች። ሁለቱም ሳይነጋገሩ በፍቅር ወደቁ። ያያቸው ሰው ሁሉ አይቶ እርግጠኛ የሚሆንበት ፍቅር ውስጥ ገቡ። በመጨረሻም ያሬድ ስሜቱን በግልጽ ነገራትና ፍቅረኛ ማቾች ሆኑ። ያሬድ እንደከዚህ በፊቱ መቸኮል አልፈለገም። እያንዳንዱን ነገር በተረጋጋ ሁኔታ እያደረገ ነበር። ነገር ግን ሰላም ላይ በየዕለቱ የሚያይባት የመለወጥ ተስፋና ጉጉት፣ ለሱም ያላት ፍቅር እሷን የማጣት ፍርሃት ፈጠረበትና ሽማግሌ ልኮ መጠነኛ የሆነ ሰርግ ተደግሶ ተጋቡ። የያሬድ ቤተሰቦችም የልጃቸውን ደስታ በማየታቸው ፈጣሪያቸውን አመሰገኑ። ሰላምና ያሬድ በጣም የሚያስቀና ሰላምና ደስታ የሞላበት ህይወትን መኖር ጀመሩ። ሰላም የትዳር አጋር ብቻ ሳትሆን የስራ ባልደረባው ጓደኛውም ጭምር ናት። ፈጣሪም በሁለት ወንድ ልጆች ባረካቸው። ስራቸውም ከዕለት ወደ ዕለት እያደገ መጡ። በጣም ሀብታም ሆኑ። አንድ ቀን ያሬድ በስራ አጋጣሚ ወደ ታላቁ ባለሀብት አቶ ኤርሚያስ ቢሮ ለመግባት ሲዘጋጅ አንዲት ሴት እያለቀሰች ከቢሮ ስትወጣ ተመለከተ። በሁኔታዋ ግራ ተጋብቶ በደንብ ሲያያት የበለጠ ግራ ገባው። ልጅቷ የአቶ ኤርሚያስ ጸሐፊ ቢሮ ውስጥ ወለሉ ላይ ተቀምጣ ማልቀሷን ቀጠለች። በድንጋጤ ያደረበት ጥርጣሬ እውነት መሆኑን ለማረጋገጥ ወደ ልጅቷ ተጠግቶ ከአንገቷ ቀና አድርጎ ተመለከታት። በድንገት ለረጅም ደቂቃ ተፋጠጡ። አቶ ያሬድ፣ አቶ ኤርሚያስ እየጠበቁት ነው፣ እባክዎ ይግቡ የሚለው የጸሐፊዋ ጥሪ ሁለቱንም ከሄዱበት የትዝታ መንገድ መለሳቸው። ሃይሚ አላት ከላይ እስከታች እየተመለከታት። እሷን በድንጋጤ ተነስታ ቆመች። እንባዋን ጠራርጋ አዎ ያሬድ እንዴት ነህ አለችው፣ ምን መናገር እንዳለባት ግራ በገባው ድምፅ። ይቺ ሴት ከዓመታት በፊት በፍቅሯ ተሸንፎ ብዙ ዋጋ ከፍሎ ያገባትና ደሃ ብላ ጥላው የሄደችው ሃይማኖት ነበረች። ታዲያ እዚህ ምን ትሰራለች? ለምን እንደዚህ ተጎሳቆለች? ቆያ ሁሉ ውበትና መልኳስ የት ጠፋ? ያሬድ ብዙ ሐሳቦች በአንድ አይምሮን አጨናነቁት። ጥላው ከሄደች በኋላ የሰፈር ሰዎች በጣም ሀብታም ሰው እንዳገባች የነገሩትን አስታወሰ። ታዲያ ምን ተፈጥሮ ነው እዚህ ያለችው? ጸሐፊዋ በድጋሚ ያሬድን ጠራችው። ያሬድ ፈጠን ብሎ በዚህ ስልክ ደውይልኝ ብሎ ስልኩን ሰጣትና ወደ አቶ ኤርሚያስ ቢሮ ገባ። ከአቶ ኤርሚያስ ጋር የነበረውን የሥራ ውይይት ሙሉ ትኩረቱን ሰጥቶ መከታተል አቃተው። ይቅርታ አቶ ኤርሚያስ፣ ድፍረት አይሆንብኝና አሁን ከቢሮ የወጣችው ሴት ምን ሆና ነው አለው ለማወቅ በጓጓ ድምፅ። አቶ ኤርሚያስም ግራ በመጋባት ተመለከተውና ምን ነው ያን ያህል አስፈላጊ ነው አለው። አይ ችግር የለውም እንዲሁ ለማወቅ ስለፈለኩ ነው፣ መቅረት ይችላል አለ ባነሳው ጥያቄ ሀፍረት እየተሰማው። አቶ ኤርሚያስም ችግር የለውም እነግርሃለሁ አሉት። አቶ ኤርሚያስ ወንበራቸው ላይ ዘና ብለው ተቀመጡና ያሬድን በትኩረት ተመለከቱት። ድምጻቸውን ዝቅ አድርገው በሐዘን ስሜት ታሪኩን መናገር ጀመሩ። ሃይማኖት ትባላለች። አንድ በስራ የማውቀው ሀብታም ሰው ሚስት ነበረች። ከዛ በፊት የሆነ አንድ ምስኪን አግብታ ደሃ ስለነበር ጥላው እንደወጣች እሷ ራሷ ነግራኛለች። ሀብታም ካገባች በኋላ ግን ሁሉ ነገር ህልም ነው የመሰላት። የተመኘችውን ሁሉ አገኘች። ግን ደግሞ ሀብትና ዝና የሚሰማትን የብቸኝነት ስሜት ሊሞሉላት አልቻሉም ነበር። የትዳር ህይወቷ የተሳካ አልነበረም። ያገባችው ባለ ሀብት ስሜት አልባ፣ ንፉግ፣ ከመጠን በላይ የሚቆጣጠራት ነበር። እንዴት አይነት ከባድ ሰው መሰለ! ትዳሯ ሙሉ በሙሉ ፈረሰ። ባለ ሀብቱ አንዲት ንብረት እንኳን በስሟ ሳያደርግ ባዶ እጇን ከቤቱ አስወጣት። ሃይሚ ከቤተሰቦቿም ሆነ ከጓደኞቿ ጋር ያላትን ግንኙነት አቋርጣ ስለነበር ማንም የሚረዳትን አላገኘችም። እኔን ከባለቤቷ ጋር በስራ ጉዳይ ስንገናኝ ታውቀኝ ስለነበር ምናልባት ብላ ስራ እንድሰጣት ወደ እኔ መጣች። ዛሬ ቀጠሮ ይዛ የገባችው ለዚሁ ነበር። ግን በጣም ያሳዝናል። ምንም አይነት ስራ ልንሰጣት አልቻልንም። መጀመሪያውኑ ገንዘብ ፈልጋ ጥላው ሄደችው። ትዳሯ በጣም ይቆጫታል። እኛ ጋር ለመስራት የሚያስችል ምንም ነገር የላትም። ያንን ስነግራት ነው በጣም ተስፋ ቆርጣ የወጣችው ብሎ ታሪኩን በዝርዝር አጫወተው። ያሬድ አቶ ኤርሚያስ ሃይሚ ጥላው የሄደችው ደሃ ሰው አሁን ከፊት ለፊቱ የተቀመጠው ያሬድ እንደሆነ ቢያውቅ ምን ይል ይሆን ብሎ አሰበ። ያሬድ በህይወት ግፍ አለማሳደር ጥሩ ነው። ሰው የዘራውን ያጭዳል። አትበድል። ገንዘብ ስታሳድድ ራስህን እንዳታጣ ተጠንቀቅ የሚል የታላቅ ወንድም ምክር ሰጠውና በል አሁን ወደ ስራችን እንመለስ አለው። ያሬድ ከአቶ ኤርሚያስ ከተለየ በኋላ ሃይማኖት ትደውላለች ብሎ ስልኩን ደጋግሞ ቢመለከትም በፍጹም አልደወለችም። ከዛ ቀን በኋላ ሃይማኖትን አየናት፣ እዚህ ናት የሚል ሰው አልተገኘም። ያሬድ የት እንዳለች የማወቅ ጉጉት ቢያድርበትም በቻለውም ሊረዳት ሊያግዛት ቢፈልግም ሊያገኛት ግን አልቻለም። የዛን ቀን ግን ለምን ይሆን ነገር አላደረኩላትም ሲልም አንዳንዴ ራሱን ይወቅሳል።
የሆነው ሁሉ ህይወት ይቀጥላል። በሰፈሩት ቁና መሰፈር አይቀርምና አትበድሉ።